በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር ምዕራፍ 1 የጽድቅና የኃጢአት ግብር የሚናገር የዳዊት መዝሙር የተናገረው ይሄ ነው። ሃሌሉያ። በክፉዎች ምክር ያልሄደ ምስጉን ነው፣ በኃጢአትም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠው። ነገር ግን የእግዚአብሔር ሕግ ፈቃድ ይሆንለታል። ሕጉንም በማህሌት በሌሊት የሚያነብ እርሱ በፈሳሾች ዳር እንደተተከለች በየጊዜው ፍሬ እንደምትሰጥ ቅጠሎም እንደማይራገፍ ዛፍ ይሆናል። የጀመረው ሁሉ የሚፈጽም ኃጢአት ግን እንዲህ አይደለም። ነገር ግን ነፍስን ከምድር ፊት እንደሚጠረግ ትቢያ ናቸው። ስለዚህ ክፉዎች ከፍርድ አያመልጡም፣ ኃጢአትን በጽድቅ ምክር አይሄድም። እግዚአብሔር የጽድቅን መንገድ ያውቃል፣ የክፉን መንገድ ግን ትጠፋለች። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 2 ሕዝብስ ለምን ዶለቱ? ወገኖችስ ለምን ከንቱ ነገር ይናገራሉ? የምድር ነገሥታትስ በጠላትነት ለምን ተነሱ? አለቆችስ ከነሱ ጋር ለምን ተሰበሰቡ? በእግዚአብሔርና በመሲህ ላይ ማሰሪያችን ከኛ እንበጥስ አሉ። ቀንበራችን ገመዳችን ከኛ እናርቅ። በሰማይ የሚኖረው እሱ ያሳልቃቸዋል። እግዚአብሔር በእነሱ ላይ ይዘባበታል። በቁጣ በተናገረ ጊዜ በመዓት ያውካቸዋል። እኔ ግን በእነሱ ላይ ንጉሥ ሆኜ ተሾሙ። በመቅደስ በጽዮን ተራራ ላይ የእግዚአብሔር ትእዛዝ እንድናገር ዘንድ ነው። እግዚአብሔር አንተ ልጄ ነህ አለኝ። እኔ ዛሬ ወለድኩኝ። ለምንልኝ፣ ለሕዝብ ለርስት እሰጣለሁ። ግዛቴ እስከ ምድር ዳርቻ ድረስ ነው። በበትር ትጠብቃችኋለህ፣ እንደ ሸክላ ዕቃዎች ትቀጠቅጣችኋለህ። አሁንም እናንተ ንግሥታት ልብ አድርጉ፣ እናንተ የምድር ፈራጆች ሁላችሁ አስተውሉ። ለእግዚአብሔር በፍርሃት ተገዙ፣ በአራድም ደስ በላቸው። እግዚአብሔር እንዳትቆጣ ጥበብ ወልድ አጥንትን ከጽድቅ ጉድጓድ እንድትጠጡ። ቁጣ ፈጣን በተቀጣጠለ ጊዜ በሱ የታመነ ሁሉ የተመሰገኑ ናቸው። ምስጋናውን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ዘላለሙ አሜን። መዝሙረ ዳዊት ምዕራፍ 3 አቤቱ የሚያስጨንቀን ምንኛ ብዙ፣ በእኔ ላይ የቆሙ ብዙዎች ናቸው። ብዙዎቹ ነፍሴን አምላክሽ አያድንም አልዋት። አንተ ግን አቤቱ መጠጊያህ ነህ፣ ክብርም የራስህ ከፍታህ ነህ። በቃሌ ወደ እግዚአብሔርም ጮኩ፣ ከተቀደሰም ተራራ ይሰማኝ። እኔ ተኛው አንቀላፋው፣ እግዚአብሔር አንስቶ ይነቃው። ከእልፍም ከሕዝብ ከከበበኝ ከተነሰበኝ አልፈራም። ተነስ አቤቱ አምላኬ አድነኝ። በከንቱ የሚጠሉ ሁሉ አንተ ቀስፋችኋልና የኃጢአትን ጥርስ ሰብረሃል። ማዳን እግዚአብሔር ነው፣ በረከቱም በሕዝቦች ላይ ነው። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 4 በጠራሁ ጊዜ እግዚአብሔር ልመናዬን ይሰማኛል። ከጭንቀቴም አሳረፈኝ፣ ይቅርም አለኝ፣ ጸሎትንም ሰማኝ። የሰው ልጆች እስከ መቼ ድረስ ነው ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትስ ለምን ትሻላችሁ? እግዚአብሔር በጽድቅ እንደተመሰገነ ይወቁ። ወደ እግዚአብሔር ወደ እርሱ በጮክ ጊዜ ይሰማኛል። ተቆጥተ ነገር ግን ኃጢአትን አታደርግ። በመኝታ ሳለህ በልቤ የምታስበው ይታወቃል። የጽድቅን መስዋዕት ሰዋ፣ በእግዚአብሔር ታመን፣ በጎ ማን ያሳያል የሚሉ ብዙዎች ናቸው። አቤቱ የፊትን ብርሃን በላይ ታውቃለህ። በልብን ደስታ አሳደርከኝ። ከስንዴ ፍሬ ከወይን ዘይት ይልቅ ይበዛል። በስምህ በሰላም እተኛለሁ አንቀላፋለሁ። አቤቱ አንተን ብቻ ተስፋ አደርጋለሁ። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 5 አቤቱ ቃልን አድምጠኝ፣ ጩኸቴንም አስተውለኝ፣ የልመናህን ቃልም አድምጠኝ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁ። በማለዳ ድምፅህን ትሰማኝ። በማለዳ በፊት ይቆማለሁ ይገልጣለሁ። አመፅን የምትወድ አምላክ አይደለም። ክፉዎቹ ካንተ ጋር አያድሩም፣ አመፀኞቹ በዓይኖችህ ፊትም አይኖርም። አቤቱ አመፅ የሚሰሩ ሁሉ ጠላ፣ ሐሰት የሚናገሩ ታጠፋለህ። ደም አፍሳሽ ሸንጋይ ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤት እገባለሁ። አንተን በመፍራት ወደ መመስገኛ አዳራሽ እሰግድልሃለሁ። አቤቱ በጽድቅ ምራልኝ፣ ስለ ጠላቶችም በመንገዴ በፊት ያቅናኝ። በአፋቸው እውነት የላቸውም፣ ልባቸው ከንቱ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ይሸናገላሉ። አቤቱ ፍረድባቸው፣ ነገር ይሰርተሃልና ይወቁለት። ስለዚህ ክፋታቸው ሁሉ ብዛት አሳደዳቸው። አቤቱ አሳዝነዋልና በአንተ ያመነ ሁሉ ደስ ይላቸዋል። ለዘላለም ደስ ይለዋል፣ አንተም አድርበት ትኖራለህ። ስምን የሚወዱ ሁሉ በአንተ ይመካሉ፣ አንተም ጽድቅን ትባርካለህ። አቤቱ በምርምር ጋሻ ከለልከኝ። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 6 አቤቱ በቁጣ የማትቀስፈኝ፣ በመዓትም አትገስጸኝ።
እኔ ድዋ ነኝ፣ አቤቱ ይቅር በለኝ። አጥንቶቼ ሁሉ ታውኩኝ፣ ፈውሰኝ፣ ነፍሴ እጅግም ታውካለች። አንተ አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴን አድነኝ፣ ስለ ቸርነቱ አድነኝ። በሞት የሚያስብ የለም፣ በሲኦል የሚያመሰግን ማን ነው? በጭንቀትም ደክሜያለሁ፣ ሌሊቴን ሁሉ አልጋዬን አጥባለሁ። በእንባዬ መኝታዬን አረሳለሁ። ከዓይኔ ቁጣ እንባ የተነሳ ታወከኝ፣ ከጠላቶቼ ሁሉ የተነሳ አረጀው። አመጽ የምታደርገው ሁሉ ከኔ ራቁለት። እግዚአብሔር የለቅሶን ቃል ሰምቶኛል። እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎትን ተቀበለኝ። ጠላቶቹ ሁሉ ይፍሩ፣ ፈጥኖም ሁሉ ይጎስቁሉ። ወደ ኃይላቸውም የሚመለሱ ፈጥኖም ይውረዱ። ምስጋና ይሁን አንድ አምላክ ለሚሆን። መዝሙረ ዳዊት ምዕራፍ 7 አቤቱ አምላኬ ሆይ፣ አቤቱ አምላኬ በአንተ አምናለሁ፣ አትጥለኝም። ከከበበኝ ሁሉ ፈጽመ አድነኝ። ሰውነቴ እንደ አንበሳ እንዳይነጥቁኝ የሚያድነኝ የምታደገኝ ስለሌለኝ። አቤቱ አምላክ ሆይ እንደሱ ካላረከኝ፣ አመጽ በእጅ ቢኖር ክፉ ላረጉብኝ ክፉ አድርጌ ቢሆን ጠላቶቼ ርቆ ይጠሉኛል። ጠላቴ ነፍሴን ተከትሎኝ ያገኙኛል። ሕይወቴን በምድር ላይ ይረጋግጡታል፣ ክብሬን በትቢያ ላይ ያዋርዱታል። አቤቱ በመዓት ተነስ፣ በጠላቶች ላይም ተነስ። አቤቱ አምላክ ባዘዝክ ስራት ተነስ፣ ሕዝብ ሁሉ ጉባኤ ከብረሃልና። ስለዚህ ወደ አርያም ተመለስ፣ እግዚአብሔር ለሕዝብ ሁሉ ይፈርድባቸዋልና። አቤቱ ፈጣሪ ሆይ እንደ ጽድቅ ፍረድልኝ፣ እንደ የዋህነትም ይሁንልኝ። የኃጢአቴ ክፋት ያልቅባቸው፣ የጽድቅን ቅንነት ግን ትገልጻቸዋለህ። እግዚአብሔር ልቦናን ኩላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል፣ ልበ ቅኖቹን የሚያድናቸው። እግዚአብሔር የእውነተኛ ዳኛ ነው፣ ኃይለኛም ትዕግስተኛም ነው። ሁልጊዜ ፊትን አያመጣም። ካልተመለስ ግን ሰይፉን ይመዛል። ቀስትን ገተራ አዘጋጀ፣ የሚገልህን መርዝን አዘጋጀ። ፍላጻውን የሚነድና የሚቃጠል አደረገው። እነሆ አመጽ በአመጽ ተሰቃየ፣ ክፋትን አረገዙ፣ ኃጢአትን ወለዱ። ጉድጓዳውን ማሳ ላይ ቆፈሩ፣ በቆፈሩት ጉድጓዳ ይወድቃሉ። ልፋታቸው በራሳቸው ይመልሳሉ፣ አመጽን በአንተ ላይ ትወርዳለች። እግዚአብሔር እንደ ጽድቅ መጠን ሁሉ አመስግን፣ ልዑል እግዚአብሔር ስምን ዘምር። ምስጋና ይሁን አንድ አምላክ ለሚሆን። መዝሙረ ዳዊት ምዕራፍ 8 አቤቱ ጌታ ሆይ ስምህ በምድር ሁሉ እጅግ የተመሰገነ ነው። ምስጋና በሰማይ ላይ ከፍ ከፍ ብሎሃልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋና አዘጋጀህ። ስለ ጠላቶቹ ግፈኛው ታጠፋ ዘንድ የጠላቶችን ስራ ስማቸውን እናያለን። ጨረቃ ከዋክብት አንተ የፈጠርካቸው ናቸው። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከ፣ ክብር ምስጋና ላይ ከለልከው። በእጆች ስራ ላይም ሾምከው፣ ሁሉን ከእግር በታች አስገዛህ። በጎቹም ላሞቹ ሁሉ ደግሞ የምድርም ባዶ እንስሳትም የሰማይ ወፎችም የባህር ዓሣዎቹን ባህሪ መንገድ የሚሄዱትንም አቤቱ ጌታ ሆይ ስምህ በምድር ሁሉ እጅግ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 9 አቤቱ በፍጹም ልቤ አመሰግናለሁ፣ ጌትነት ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴት አደርጋለሁ፣ በልዑል ስምህም እዘምርልሃለሁ። ጠላቶች ወደ ኃይል በተመለሱ ጊዜ ከፊትም ይጠፋሉ፣ ይታመማሉ። ፍርድህን በቀልንም አደረክልኝ፣ የእውነተኛ ዳኛ በዙፋኑ ላይም ተቀመጥክ። ሕዝብን ገሰጽክ፣ ዝክሮቹም ጠፉ፣ ስማቸውም ዘላለም ደመሰስኩ። ጠላቶቹ ግን በጦር ዘላለም ጠፉ። ሀገራቸውን አፈረስኩ፣ ዝክሮቹንም በአንድነት ታጠፋለህ። እግዚአብሔር ግን ዘላለም ይኖራሉ፣ ዙፋኑን ለመፍረድ አዘጋጃ። እርሱን ዓለምን በጽድቅ ይፈርዳልና ሕዝብም በቅንነት ይድናቸዋል። እግዚአብሔር ለድሆች መጠጊያ ሆነባቸው፣ በመከራ ጊዜም ረዳት እሱ ነው። ስምን ለሚወዱ ሁሉ ባንተ ይታመናሉ። አቤቱ የሚሸው ሁሉ አትተውም። በጽዮን ለምኖር ለእግዚአብሔር ዘምሩ፣ ለሕዝብ ስራውን ሁሉ ንገራቸው። ደማቸውን የሚመረምር እሱ አስቦናልና የድሆችን ጩኸት አልረሳም። አቤቱ እዘንልኝ፣ ጠላቶቹ የሚያመጣብኝ መከራ እያየኝ ከሞት ደጃፍ ከፍ የምታደርገኝ ምስጋና ሁሌ እናገር ዘንድ ነው። በጽዮን ልጆች በደጆችም በማዳን ደስ ይላልና። ሕዝቢ በሰራው ስራ ይወድቃሉ፣ በዚህችም በሸሸጉ ወጥመድ እግራቸው ተጠመደች። እግዚአብሔር የፍርድን ተግባር ያውቃል፣ የኃጢአትን በእጅ ስራ ተጠመደለት። ኃጢአት ወደ ሲኦል ይገባሉ። እግዚአብሔር የሚረሳ ሕዝብ ሁሉ ድሃው ለዘላለም የሚረሳ አይደለም። ድሃው ችግረኛውም ዘላለም አያጣም። አቤቱ ተነስ፣ የሰው ልጆችም አይበረታም። ሕዝቢ ሁሉ በፊት ይፈርዳቸዋልና። አቤቱ በላይ የሕግ ማምር ሾምክባቸው፣ ሕዝብን ሰዎችን እንዲወቁለት። አቤቱ ለምን ርቀህ ቆምከኝ? በመከራ ጊዜም ሁሉ ለምን ችላ ትለኛለህ?
በኃጢአት ትቢያም ድሆች ይናደዳሉ። ባላሰቡ ነገር ሰርታቸዋል ይደመጡ። ኃጢአትን ወዶ በሰራው ይወደሳሉ፣ አመፅን ያመሰግናሉ። ኃጢአት እግዚአብሔርን አወከለት፣ እንደ ቁጣ ብዛት አይመረመር። በፊቴ እግዚአብሔር የለም፣ መንገዴ ሁሉ የረከሰ ነው። ሕጌ በፊቴ የፈረሰ ነው፣ ጠላቶች ሁሉ ይገዛቸዋል። በልቡ ለሌለ ልጅ አልታወክም፣ ክፉም አያገኝም ይላል። አፌ መርገም ሽንገላ የተሞላ ነው፣ ከምላሴ በታች ጉድጓድ መከራ ነውና። ለባለጠጎች ያድላሉ ይሸምቃሉ። ንጹሕን በስውር ይገለው ዘንድ ነው። ዓይኖችን ወደ ደሆች ይመለከታል። እንደ አንበሳውን በጉድጓድ ውስጥ አድፍጦ እንደሚሸምቅ ዳሁን ለማንጠቅ እንዲህ ያድባሉ። ዳሁን ይነጥቃል ይሰብራልም፣ በወጥመድም ሁሉ ያዋርዳሉ። ዳሁን በገዛ ጊዜ ይጎብጣሉ ይወድቃልም። በልቡም እግዚአብሔር ይዘገያል ይላልና፣ ፈጽሞም እንዲህ ፊትን መልስልኝ። አቤቱ አምላክ ተነስ፣ እጅ ከፍ ከፍ ትበልልህ። ድሆቹ አትረሳቸውም። ኃጢአተኛው ስለምን እግዚአብሔርን አስቆጣ? በልብ አይመረመርም ይላል። ደካማ ቁጣ እንደ አንተ ትመለከታለህ ታያለህ፣ በእጅም እንዳትሰጠኝ። እንግዲህ ድሃውን በአንተ ላይ ተጣለው፣ ለድሃ አደግ ልጆችም ረዳት አንተ ነህ። የኃጢአት ክንፍ ክንድን ሰበርከ። ስለ ኃጢአት የተመረመረ ልክ አይገኝም። እግዚአብሔር ዘላለም ነግሶ ይኖራል፣ ሕዝብህ ከምድር ይጠፋሉ። እግዚአብሔር የድሆቹ ምኞትን ሰማ፣ ጆሮህን የልቡናን ሐሳብ አዳመጣ። ለድሃ አደግ ልጆች ለችግረኛው ፍርዴን። እንግዲህ ሰዎች በምድር ላይ አፋቸውን ከፍ ከፍ የሚያደርጉ እንዳያደርጉ። ምስጋና ይሁን አንድ አምላክ ለሚሆን። መዝሙረ ዳዊት ምዕራፍ 10 በእግዚአብሔር ታመን ነፍሴ ትላለችና፣ እነሆ ወፎች ወደ ተራሮች ይዘላሉ። እንደ ኃጢአተኞችም ኃጢአተኞቹም ቀስታቸውን ገትረዋል። ፍላጻውን በመንገድ ላይ አዘጋጅተውለታል። ልበ ቅኖቹን በስውር ይነድፎ ዘንድ ነው። አንተ የሰራው እነሱ አፍርሰዋልና፣ ጽድቅ ግን ምን አደረገው? እግዚአብሔር በማመስገኛ አዳራሽ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሆች ይመለከታል፣ ቅንድቦቹ የሰው ልጆችን ሁሉ ይመረምራል። እግዚአብሔር ጽድቅን ኃጢአትን ይመረምራል። አመጽ የወደዱት ግን ነፍስን ጠልተዋልና፣ ወጥመዳቸው በኃጢአት ላይ ያዘንባልም። እሳትም ዶፍም አውሎ ንፋስም ሁሉ የጽዋ ዕድል ፋንታ ነው። እግዚአብሔር እውነትን ይወዳልና፣ ቅንነት ግን ፊትን ታያለች። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ዘላለሙ አሜን።